አሁን ላይ 181 ናቸው። አንድ ጣራ ስር ነው የሚኖሩት። የአንድ ቤተሰብ አባላት ናቸው። የራሳቸው ትምህርት ቤት አላቸው። የራሳቸው ማምለኪያ ቤተ እምነትም አላቸው። ፍጆታቸው ከባድ ነው። ለአንድ ራት ብቻ በትንሹ ከ480 በላይ እንቁላል ይቀቀላል። ይህ አባወራ 38 ሚስቶች እንዲሁም ከ100 በላይ ልጆችና የልጅ ልጆች አሉት። 181 members. This is one of the biggest families in the world, all living under one roof. Here in the foothills of Baktwan village, in the northern province of Mizoram, India. ሰላም ውድ ቻናላችን ቤተሰቦች፣ በዛሬው መሰናዷችን መላው ዓለምን እያነጋገረ ስላለው አስገራሚ ቤተሰብ እናወጋችኋለን። አብራችሁን ዝለቁ። በመላው ዓለም ያሉ ማህበረሰቦች እያንዳንዳቸው ከሌላው የተለየ የራሳቸውን እሴትና ባህል፣ ወግና ልማድ እንዲሁም ሃይማኖት ይዘውና ጠብቀው የሚያጎለብቷቸውና ከትውልድ ወደ ትውልድ ሲያሸጋግሯቸው የቆዩ መገለጫዎች አሏቸው። የየአካባቢው ማህበረሰብ የደረሰበት የእድገት ደረጃ ደግሞ በሂደት ማህበረሰቡን በመቅረጽ አብዛኛው የሚቀበላቸውና የሚተገብራቸው የተጻፉም ያልተጻፉም ሕጎች ተግባር ላይ ሲውሉ ይስተዋላል። በዚህም የቤተሰብ አካላት የተዋረድ ደረጃ ወሰንም ሆነ በቤተሰቦች መካከል የሚስተዋለው መስተጋብርና ፍቅርም በዛው ልክ የተለየ ይሆናል። ለምሳሌ ያደጉ በሚባሉት አውሮፓዊ ሀገራት ከፍተኛ የሚባለው የህብረተሰብ ክፍል ግላዊ የህይወት ዘይቤን የሚከተል ሲሆን ቤተሰብ በሚለው ስያሜ ውስጥ የሚካተቱት ወላጆችና ልጆች ናቸው። ከዛም ባሻገር ወላጆች ለልጆቻቸው ኃላፊነት አለብኝ ብለው የሚያስቡት ልጆቹ ለአቅመ ሔዋን ወይም ለአቅመ አዳም እስከሚደርሱበት እድሜ ብቻ ነው። ከዚህ በተቃራኒ ደግሞ የቤተሰባቸውን ሀረግ እስከ 7 ቤት የሚመሱና አንደኛው የቤተሰቡ አካል ለሌላኛው ልክ እንደወለዳቸው ልጆቹ እንደወለዱትም ወላጆቹ የሚቆረቆሩላቸው የሚያስቡላቸው የህብረተሰብ ክፍሎች አሉ። አንድ ማህበረሰብ የሚያቆያቸውና የሚያጎለብታቸው ባህሎች ከራሱ አንጻር ይጠቅመኛል የሚላቸውን እንደመሆኑ ይህን ትክክል ያኛውን ደግሞ ስተት ነው ብሎ መፍረድ በራሱ ስተት ይሆናል። ዛሬ ይዘንላችሁ የቀረብነው እጅግ በርካታ አባላት ያሉትን ቤተሰብ ታሪክ ነው። ይህ ቤተሰብ ሚስተር ዛዩኒ የተባለ በአካባቢው ታዋቂና የሚከበር አባወራ ቤተሰብ ነው። ይህ ቤተሰብ በህንድ አንድ ራቅ ባለ የአገሪቱ ዳርቻ ላይ የከተመ ሲሆን በርካታ ልዩነት ያላቸው ግን ደግሞ የሚያስደምም ህብር ፈጥረው የሚኖሩ አባላት ያሉት ቤተሰብ ነው። የዛዩኒ ቤተሰብ የትኛውም ገጽታው ከመጠን ያለፈ የሚመስል ነው። ቤተሰቡ 192 አባላት ያሉት ሲሆን ይህም አባወራውን ሚስተር ዛዩኒንና 38 ሚስቶቹን እንዲሁም 94 ልጆቹንና 33 የልጅ ልጆቹን ያካትታል። ከነዚህ ውስጥ በጋብቻ ከቤተሰቡ የተለዩ ሴት ልጆቻቸውም አሉ። አንዲት የአውስትራሊያ ሚዲያ ዘጋቢ ወደ ቤተሰቡ መኖሪያ ተጉዛ ተጨባጭ መረጃ ለማግኘት የቻለች ሲሆን የዛዩኒን ሚስቶች ባናገረች ጊዜም ሁሉም የዛዩኒ ሚስቶች ሁሉም ዛዩኒን እንደሚወዱትና የእሱ የትዳር አጋር በመሆናቸው ክብር እንደሚሰማቸው ገልጸውላታል። እንደነሱ አስተያየት ከሆነ በዛች ትንሽ ከተማ እንደ ንጉሥ የሚቆጠረውን ዛዩኒን ማግባት የማትፈልግ ሴት አትኖርም። ለዛም ይመስላል ሚስተር ዛዩኒ በዓለም ተወዳዳሪ የማይገኝለት የቤተሰብ ብዛት ያለው አባወራ መሆን የቻለው። ይህ ቤተሰብ የሚያስፈልጉትን ፍጆታዎች በበቂ ሁኔታ ለማቅረብ እያንዳንዱ አባል በትጋት የሚወጣው ኃላፊነት የሥራ ድርሻ አለው። ቤተሰቡ ልክ እንደ አንድ ማህበረሰብ የራሱን ትምህርት ቤትም የገነባ ሲሆን ትምህርት ቤቱ ከመማር ማስተማር ሂደቱ በተጨማሪ ልጆቹ በተለያዩ ዲሲፕሊኖች የሚሰለጥኑበት ቦታ ነው። ለምሳሌ ዘጋቢዋ ወደ ቦታው በደረሰች ጊዜ ልጆቹ የዛዩኒን የ70 ዓመት ልደት ለማክበር በወታደራዊ ስነ ስርዓት ሰልፍና የተናበበ እርምጃና እንቅስቃሴ እያጠኑ ነበር። የእጅ አሰናዘራቸውን የእግር አረማመዳቸውንና ቆፍጣናነታቸውን ላየ ይህማ የተደራጀ ሰራዊት ነው ብሎ ማሰቡ አይቀርም። ልጆቹ ስልጠናቸውን እንደጨረሱ በሰዓታቸው የትምህርት ገበታቸው ላይ ለመገኘት ወደ ክፍሎቻቸው ሲጣደፉም ይስተዋላሉ። በትምህርት ቤቱ አርፍዶ መገኘት የሚያስቀጣ ነው። የእንግሊዝኛ ቋንቋ የሚያስተምረው የዛዩኒ ልጅ የሆነው ናማ ሲሆን ተማሪዎቹ ደግሞ የእህቱ ወይም የወንድሙ ልጆች ናቸው። ምንም እንኳን ከቤተሰቡ 25ኛ ልጅና እናቱ ሁለተኛ ሚስት ብትሆንም ሁኔታው ግን አንዳች የተለየ ስሜት የፈጠረበት አይመስልም። ናማ እንግሊዝኛ ያለምንም ችግር የሚያስተምር ቢሆንም የሂሳብ ትምህርት ግን ብዙም አይመቸውም። ምን ያህል ወንድምና እህት አለ ተብሎ ሲጠየቅ እንኳን ድምሩን አስልቶ መናገር አልቻለም ነበር።
የቤተሰቡ አባላትን መዝገብ በበላይነት የሚቆጣጠረው ደግሞ ከዛዩኒ የልጅ ልጆች 20ኛው የሆነው ዛቡያ ነው። ዛቡያ እያንዳንዱን የቤተሰብ አባል ከነተዋረዳቸው የመመዝገብ ኃላፊነቱን በሚገባ የሚወጣ ሲሆን አዲስ ልጅ በተወለደ ቁጥር መዝገቡን ይገልጥና ይመዘግባል። ዛቡያ ኮምፒውተርን ሳይጠቀም የቤተሰቡን አባላት ዝርዝር ማስታወስ ይችል እንደሆነ ተጠይቆ ሲመልስ አጭርና ግልጽ በሆነ ቋንቋ እንዴት አልችልም፣ በሚገባ እችላለሁ በማለት ነበር በእርግጠኝነት የተናገረው። የዛዩኒ ቤተሰብ የሚገኝበት ትንሽ ከተማ ለመድረስ ቅርብ ከሚባለው አውሮፕላን ማረፊያ አንድ ቀን ሙሉ መጓዝ የሚጠይቅ ነው። ቦታው ከተራራማው የህንድ ግዛት አንዱ ሲሆን አካባቢው በጎሳ መሪዎች የሚተዳደርና ከፌዴራል ህጎችና ድንጋጌዎች ይልቅ የአካባቢው የማህበረሰብ መሪዎች ቃል ተሰሚነት አለው። የዛዩኒ መኖሪያ በህንድና በበርማ መካከል እንደመሆኑ ነዋሪዎቹ ከሁለቱም የተወሰዱ ባህላዊ መገለጫዎች አሏቸው። አካባቢው እንግዳ ለሆነ ሰው አስፈሪና አደገኛ መስሎ የሚታይ ቢሆንም የዛዩኒ መኖሪያ ግን የተንጣለለ ቤተ መንግስት ነበር። የዛዩኒ ሰፊ መኖሪያ ቅጥር በርካታ የአንበሳና ሌሎች ቅርጻ ቅርጾች ያደመቁት ሲሆን ወደ ግዛቱ ለመጣም የእሱ ርስት ላይ መሆናቸውን የሚለዩበት ነው። ሳቪቺ ቻልደር የተባለችና በሰሜናዊ የህንድ ክፍል ተወልዳ ያደገች የማህበረሰብ ሳይንስ ባለሙያ ስለ ዛዩኒና ስለ ቤተሰቡ ጥናት አድርጋለች። ስለ ዛዩኒና ስለ ቤተሰቡ አንዳንድ ጥያቄዎችም ቀርቦላት ነበር። መጀመሪያ ላይ ዛዩኒ ሀብታም ነው ብለሽ ታስቢያለሽ ወይ ተብላ የተጠየቀችው ቻልደር ያለ ጥርጥር እስኪ ዞር ዞር እያልሽ ርሱን ተመልከቺ ስትል መልሳለች። ስለ ዛዩኒ ሚስቶች ቁጥር ስትጠየቅም እሱ ሁሉንም በኩል ነው የሚያየው ብላለች። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። በህንድ ሕግ ምንም እንኳን ከአንድ በላይ ሚስት ማግባት በሕግ የተፈቀደ ባይሆንም እንደዚህ ባሉ አካባቢዎች የተለመደና ችግር የሌለው የአካባቢው ሕግ ነው። ዛዩኒ የራሱ ሃይማኖት ዋናው የሃይማኖት አባት ነው። ዛዩኒ በአካባቢውም ሆነ ከዛ ውጭ ባሉ ስፍራዎች ትልቅ ግምት የሚሰጠው ሰው መሆኑን የተገነዘበችው ዘጋቢዋ ለማናገር እድል አግኝታ ባገኘችው ጊዜ አቀራረቡ ከጠበቀችው በላይ ትህትና የተሞላበትና ለማነጋገርም የማይከብድ ሰው እንደነበር ትናገራለች። ዛዩኒን ስለ በርካታ ሚስቶቹ ፈገግ በሚያሰኝ መልኩ ጠይቀው ነበር። እንደዚህ ብዙ የሆኑ ሴቶችን ማፍቀር አይከብድም ወይ ብላ ጠየቀችው። በወቅቱ ዛዩኒም ባይናውጣነቷ ተገርሞ እንዲህ አይነት ጥያቄ ልታቀርብልኝ የደፈረች ብቸኛዋ ሴት ብሏት ነበር። አብዛኞቹ ለንግግር እንኳን ይፈሩኛል በማለት ጥያቄዋን ሳይመልስ ቀርቷል። እሷም አቀራረቧን ቀይራ በርካታ ሚስቶች ስላሉ የወንድ ጓደኞቹ ይቀኑብሃል ወይስ እንደ እብድ ይቆጥሩሃል ብላ ለጠየቀችው ጥያቄ ግን ማንም እንደዛ ብሎኝ አያውቅም፣ እኛም ደስተኞች ነን ሲል መልሷል። የዛዩኒ ቤተሰብ እንደ አንድ ትልቅ ማህበረሰብ ነው። ለዛ ሁሉ የቤተሰብ አባል አብስሎ ማቅረብ ደግሞ የሴቶቹ ኃላፊነት ነው። ስለ ፍጆታቸው ለማወቅ በመፈለግ በፐርፕሉ ቤተ መንግስት ውስጥ ራት ወደምታዘጋጀው ወደ አንደኛዋ የዛዩኒ ሚስት ቀርባ እየተዘጋጀ የነበረውን የእንቁላል አምሌት እየተመለከተች ቤተሰቡን ለመመገብ ስንት እንቁላል ይበቃል ብላ ለጠየቀችው ጥያቄ ለአንድ ራት 480 እንቁላል ነው የሚያስፈልገው የሚል መልስ በማግኘቷ እጅግ ተገርማለች። ዘጋቢዋ ወደ ግቢው ሰፊ ሜዳ ወጣ ብላ እየተዘጋጀ የነበረውን ኮንሰርትም ተመልክታለች። በወቅቱም የአካባቢው የፖፕ ሙዚቃ ኮከብ የሆነችውን አቀንቃኝ አግኝታ አነጋግራት ነበር። ይቺ ፖፕ ስታር ቴቴ ትባላለች። ምንም እንኳን ከቤተሰቡ ባትወለድም በሁሉም የቤተሰቡ አባላት ዘንድ እንደ የቤቱ ልጅ ወይም እንደ ዘመድ የምትቆጠር ናት። ምንም እንኳን ሴቶቹ የቤተሰቡ አባላት ስራ የሚበዛባቸው ቢሆንም ቴቴ በምትዘፍንበት ኮንሰርት ላይ ግን ተገኝተው ነበር። የቤተሰቡ አባላት ልጅቷን የሚያቀርቡበት ሁኔታ አንዳች ጥርጣሬ ያሳደረባት ዘጋቢ ወደ ቴቴ በመቅረብ ይህ ሁኔታ ምናልባት አንቺ ቀጣይ መሆንሽን ያመላክት ይሆን ብላ ላቀረበችላት ጥያቄ በፍርሃት እየተሽኮረመመች እረ እንደዛ አይደለም እሳቸው እንደ ልጅ ነው የሚያዩኝ ብላ በመመለስ ኩም አርጋታለች። የዛዩኒ ቤተሰብ እንደ አንድ የኢንዱስትሪ ሰው ኃይል መቆጠር የሚችልም ነው። ጠቅላላ አባላቱ ትጉ ሰራተኛ ናቸው። የጠጠር መንገድ በመስራትም ሆነ የአትክልት ቦታዎችን በመንከባከብ ተሰማርተው የሚውሉ ሲሆን ትልቁ የቤተሰብ ኢንዱስትሪ ግን የእንጨት ስራ ነው። እንጨቶችን በመሰንጠቅ ለግንባታ የሚውሉና ወደ ሌላ ቦታ ተወስደው ለገበያ የሚቀርቡ የአጣና ምርቶችን ማዘጋጀት ዋና ተግባራቸው ነው። ህብረታቸውና ታታሪነታቸው የሚያስቀና ነው። ዘጋቢዋ ወደ ሚስተር ዛዩኒ ቀርባ ቀደም ብላ የጀመረችውን ጥያቄ በሌላ መልኩ አቀረበችለት። ሚስተር ዛዩኒ ከሚስቶቹ ውስጥ በአንተ የተከፋች ትኖር ይሆን? እስከዛሬስ የፈታች ወይም ትታ የኮበለለች አለችን ብላ ላቀረበችለት ጥያቄ ቀጥተኛ መልስ ሰጥቷል።
Have any of your wives been unhappy with you? Have they divorced you or left? Two of the wives have died, and none have divorced me. ዘጋቢዋ ከዛዮኒ ሚስቶች መካከል የመጀመሪያ የሆነችውን አናግራት ነበር። ዛዮኒን ስታገቢ ከበርካታ ሚስቶች መሃል አንዷ ሆናለሁ ብለሽ አስበሽ ነበር ወይ ብላ ስትጠይቃትም አዎ አውቃለሁ፣ ገና ከጅምሩ ብዙ ሚስቶች እንደሚያገባ አውቅ ነበር። ሆኖም ጉዳዩ አስጨንቆኝ አያውቅም። አብሬው የምኖረው ስለምወደው ነው። እሱ ሌላ ስላገባ ደግሞ ፍቅሬ አይጠፋም ብላ መልሳለች። አራተኛዋ ሚስቱም ስትጠየቅ ተመሳሳይ መልስ ሰጥታለች። ሴቶቹ ልጆቻቸው በተመሳሳይ ጋብቻ ውስጥ ቢሆኑ ምን እንደሚሰማቸው ተጠይቀውም አስበውት ስለማያውቁ መመለስ እንደሚቸገሩ፣ ነገር ግን እንደ ዛዮኒ አይነት በእግዚአብሔር የተመረጠ ሰው እንደ ልብ የሚገኝ ስለማይመስላቸው ከመፍቀዳቸው በፊት ሁለቴ እንደሚያስቡበት ተናግሯል። በሴቶቹ መሃል ቅናት ስለመኖሩ አለመኖሩ የተጠየቀው ዛዮኒም በሴቶቹ መሃል ምንም አይነት ቅናት የለም፣ ይልቁንም መተሳሰብ ነው ያለው። ከኔ ጋር ለመተኛት ፍላጎት ያላት የትኛዋም መብቷ ነው። እኔም ደግሞ የግድ ኃላፊነቴን መወጣት ይጠበቅብኛል። እኔ ጋር በየትኛውም መልኩ አንድ ላይ ወይም በተራይ መምጣት መብታቸው እንደተጠበቀ ነው። የሚስቶቹን ዕድሜ በተመለከተ ደግሞ ከ32 እስከ 72 ናቸው ብሏል። ውድ ቻናላችን ቤተሰቦች እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸሩን ሁሉ በመመኘት ተሰነባበትን። መልካም ጊዜ።